ጨሪቃዎች ማታ ላይ በቲክታክ ላይቭ ላይ መጥተው ነበረ። አጭር ሰዓትም ብትሆን ግን ደስ የምትል ምሽት ነበረች። ቪዲዮ ስላለቀቁ ያው ቡታጀራ እንደገቡ ታውቃላችሁ። ብሩኬ ስራ እንደሚበዛበት ተናግሮ ነበረ። ግን እንደምንም አመቻችተን ወደ እናንተ ለመምጣት እንሞክራለን ብለው ነበር። ግን ቪዲዮ ባይለቁም በቲክታክ ላይቭ ላይ መጥተው ነበረ። ደስ የሚል ምሽት ነበርና እንግዲህ እኔ በዛ ምሽት ውስጥ አንዳንድ የታዘብኳቸው ያየኋቸው ነገሮች ነበሩ። አንድ ጥያቄ ልጠይቃችሁ። ሰው ስቆ ተደስቶ ሲጫወት ሲደሰት ስታዩ እናንተ ምን ይሰማቸዋል? እስኪ ኮሜንት ላይ ጻፉልኝ። ማለት የሰውን ፈገግታ፣ የሰውን ደስታ፣ የሰውን ጨዋታ ሰው ተሳክቶለት እንጃ አላቅም ምን ልበላችሁ። በአጠቃላይ የሰው ደስታ እናንተ ውስጥ ምን ይፈጥርባችኋል? እኔ ውስጥ በጣም ደስ የሚል ስሜት ነው የሚሰማኝ። ማለት በቃ የኔ የሆነልኝ ያክል ነው የሚሰማኝ። የሰው ደስታ ያስደስተኛል። ሲስቅ፣ ሲጫወት፣ ሲሳካለት የሆነ ደረጃ ላይ ደርሶ ሳይ በጣም ነው የምደሰተው። እውነቴን ነው፣ እግዚአብሔርን ነው የምላችሁ። የሰው ደስታ ያስደስተኛል እና አንዳንድ ነገሮች እያየው ነበረ። ኮሜንት ላይም ስትሰዳደቡ የነበራችሁ ሰዎች ነበራችሁ። ምንድን ነው የሚያሰዳድባችሁ? ማለት እዚህ ሚዲያ ላይ ወጥቶ ማለት ቢያንስ እንኳ አንዳችሁ ለአንዳችሁ አትሻሉ? ለክብራችሁ እንኳ ትንሽ ለራሳችሁ ጊዜ መስጠት አለባችሁ ብዬ አስባለሁ። ምክንያቱም በሰው ሕይወት ውስጥ ገብታችሁ እንደዚህ የዚህን ያክል እርምጃ ተራምዳችሁ ከሰው ጋር መጣላት፣ መሰዳደብ እኔ ተገቢ ነው ብዬ አላስብም። ደስ የሚል ነገርም አይደለም። ጨሪቃዎች ሁል ጊዜ ሲመጡ ደስ የሚሉ የነሱ ደስታ የነሱ ፈገግታ ከነሱ አልፎ ለኛ ያስተጋባል፣ ደስታ ይፈጥራል። እውነቴን ነው የምላችሁ እና ቢያንስ በሰው ደስታ እንደሰት ለማለት ያክል ነውና ሁለተኛ ደግሞ የሆነ የታዘብኩት ነገር ነበረ። በዚህ እንኳን ቪዲዮ መስራት አልፈለኩም፣ ግን በተደጋጋሚ ቲክታክ ላይ እየተፖሰተ ያየሁ ነበረ። ቅመምዬ ከትናንትና ወዲያ በሰራችሁ ቪዲዮ በእኛ ምክንያት እርስ በርሳችሁ አትጣሉ፣ ለምን ትጣላላችሁ? የሆነ ምክንያት እየፈለጋችሁ ለምን ትነጋገራላችሁ? ምናምን ብላ ተናግራ ነበረ። እሱም ደግሞ ፀጉርሽን ሳትሸፍኒ ነው የምትሰሪው፣ እንደዚህ ታደርጊያለሽ ምናምን እያላችሁ እናንተ ነበራችሁ ቲክታክ እየቆረጣችሁ ስትፖስቱ የነበራችሁ ማለት ነው። ከዛ ለምን በዚህ ምክንያት ትጣላላችሁ? ለምን ትናደዳላችሁ? በእኛ ምክንያት የሆነ ምክንያት እየፈለጋችሁ አትጣሉ፣ በሰው ሀገር ላይ ናችሁ ያላችሁት ብላ በተናገረችው ነገር ብዙ ነገር ስትሉ ነበረ። ትናንት የት ነበርሽ? ከምን ተነስተሽ ዛሬ እዚህ ደረጃ ደርሰሽ ለመናገር አበቃሽ? እንደዚህ እያላችሁ በጣም ብዙ ነገር ስታዩ፣ ስትሉ፣ ስትጽፉ፣ ኮሜንት ስርም ገብታችሁ ስትሳደቡ ነበራችሁ። አንድ ነገር ልንገራችሁ። ማንኛችንም ከምን ነው እየተነሳ ነው? ማንኛችንም ማለት ነው። ምናልባት እኛ በልጅነታችን በእናቶቻችን እና በቤተሰቦቻችን ውስጥ ስለሆን ምንም ነገር ላይ መስለን ይችላል። ግን ቤተሰቦቻችን ደክመው ነው ያሳደጉን። ካደግን በኋላ እንኳን ምን ያህል ለልጆቻቸው አሁን እስካለንበት እንኳን ምን ያህል መስዋዕትነት ቤተሰቦቻችን እንደሚከፍሉ ሁላችንም እናውቃለን። ስለዚህ ከምን ተነስተሽ ከምን እንደዚህ ብለሽ አትበሉ። እኛ የት ነበርን? ሁላችሁም ታውቃላችሁ አይደለም? ከምን ተነስተን ቢኖረነ ቢደላነ ሰው ሀገር አንመጣም። ገባችሁ አይደል? አረብ ሀገር ምን ልናደርግ እንመጣለን? ቢኖረነ ቢደላነ የፈለግነው ነገር ቢሆንልን ቢሳካልን ሰው ሀገር ለምን እንመጣለን? ምንም ስለሌለን ነው አይደለ? ስላልተሳካልን ነው አይደለ? ሰው ሀገር መተን እዚህ ብዙ ዋጋ ከፍለን የምንሰራው። ቅመምዬስ ምን የጎደላት ልጅ ናት? ወይ ሰርታ ስለተለወጠች ሰው ህፃን እንደሆነ እኮ አይቀርም። ሰው እኮ እንደተቸገረ አይኖርም። ሰው ደግሞ እንዳጣ አይኖርም፣ ያገኛል። እንዳገኘም አይኖርም፣ እንዳጣም አይኖርም። ህይወት ነው፣ በቃ እንደዚህ ነው የሚኖረው። ግን በትናንት ማንነታቸው የሆነ ሰውን ዝቅ ለማድረግ የምትሞክሩ አንዳንድ ሰዎች አሉ። ትክክል አይደላችሁ። የእውነቴን ነው የምላችሁ። እናንተ የራሳችሁን ህይወት ዘወር ብላችሁ እዩት። ህይወታችሁን ዘወር ብላችሁ እዩት። ማንም ሰው ካልደረሳችሁበት አይደርስባችሁም። ማንንም ካልነካችሁ ማንም ሰው እናንተን አይነካችሁም። እግዚአብሔርን ነው የምላችሁ። በሰው ደስታ ተደሰቱ። ሰው ደስ ሲለው ተደሰቱ፣ ሲሳካለት ተደሰቱ። በቃ
እውነት በሰው ደስታ የሰው ልጅ ተደስቶ ሲያይ የሚናደደው ሰይጣን ብቻ ነው። እውነቴን ነው የምላችሁና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። በሀይሚና በብሩኬ ብቻ አይደለም በህይወታችን ውስጥ ነው የምላችሁ። ምናልባት እነሱን እንደ ምሳሌ ልንወስዳቸው እንችላለን እንጂ በህይወታችን የሚሆን በጓደኞቻችን ምንድን ነው የሚባለው ጓደኞቻችን ሲሳካላቸው የምንቀና ከሆነ የምናስመስል ከሆነ ተገቢ አይደለም። እኛ እዛው ነው የምንቀረው። ሰው ሲደሰት ሲሳካለት ደስ ሊለን ይገባል ብዬ ነው የማስበው፣ ውድ ቤተሰቦች ማለት ነው። እና መሰዳደብም አይጠበቅባችሁም። ለምን ትሰዳደባላችሁ? ስድብ እኮ ምንም ነው በቃ ማለት ዋጋ የሌለው ነገር ስለሆነ ማለት ነው። እና ለዛ ነው እና ውድ ቤተሰቦች በያላችሁበት ሰላማችሁ በዘት ይበልልኝ። የሰው ደስታ የሚያስደስታችሁ፣ የሰው ከፍታ የሚያስደስታችሁ፣ የእናንተንም ደስታ እግዚአብሔር ያብዛላችሁ፣ የልባችሁን መሻት ይፈጽምላችሁ። እውነቴን ነው የምላችሁ። በሰው ደስታ ስትደሰቱ የበለጠ የእናንተም ስኬት የእናንተም ደስታ ተደራራቢ የሆነ ነው የሚመጣው። እውነቴን ነው የምላችሁ። እኔ ስላየሁት ነው እና ሰው ሲደሰት እኔ በጣም ደስ ስለሚለኝ ነው። እግዚአብሔርን ነው የምላችሁ። እኔ ሰው ተደስቶ ስቆ እንደማየት የሚያስደስተኝ ነገር የለም እና ጨሪቃዎችን በቃ ተደስተው ሲመጡ ስቀው ሲመጡ ተቀላልደው ተጫውተው ምናምን በቃ የሆነ ደስ የሚል እንትን ሆነው ሲመጡ በጣም ደስ ይለኛል። ሌሎችም ማለት ነው እና ግን ተከፍተው ተጣልተው ምናምን ሲመጡ እኔ በጣም ይከፋኛል። እግዚአብሔርን ነው የምላችሁ እና እባካችሁ እህቶቼ ራሳችሁ ወደ ራሳችሁ ተመለሱ። የሰው ልጅ ከምን ተነስቶ አትበሉ፣ ጥሩ አይደለም። ሁላችንም ከምንም ነው የተነሳ ነው እና በያላችሁበት ሰላማችሁ ይብዛልኝ። እና ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። አመሰግናለሁ። ለምታበረታችሁ ደግሞ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ያክብርልኝ። ላይክ ሼር ለምታደርጉልኝ ደግሞ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ጨሪቃዎች ደግሞ እግዚአብሔር ያሰባችሁት ሁሉ ይሳካላችሁ፣ መጨረሻችሁን ያሳምርላችሁ ነው ማለት የምችለውና ጨሪቃዎች